ግን ታላቁ መከራ የሚባለው በዋናነት የጌታ መከራ ነው። የጌታ መስቀል ነው። የጌታ ስቅለት ነው። የጌታ ሞት ነው። ትልቅ መከራ የሚባለው አስቀድሜ እንደገለጥኩት ፀሐይ የጨለመችበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት፣ 6666 ጊዜ የተገረፈበት የስቅለት እንደነገርኳችሁ የምታስታውሱ ከሆነ 19125 የመከራ አይነት የተቀበለበት 19125 ብር አይደለም የነገርኳችሁ፣ ገንዘብ አይደለም፣ ደሞዝ አይደለም የነገርኳችሁ። የመከራ ቁጥር 19125። እያንዳንዱ መከራ ለየብቻ ተቆጥሮ፣ ቡጢው የብቻ ተቆጥሮ፣ ግርፋቱ የብቻ ተቆጥሮ፣ ጥፊው የብቻ ተቆጥሮ፣ መስቀል ተሸክሞ የወደቀበት የብቻው ተቆጥሮ፣ መሬት ለመሬት የተጎተተበት የብቻው ተቆጥሮ፣ እኛ ያልሰማነው እኛ ያላየነው መጽሐፍት ላይ ያልተጻፉ እነዚህን ደግሞ ስትቆጥሯቸው እጅግ ብዙ ነው። ለእኛ አይምሮ እንዲመጥን ተብሎ ለእኛ ጆሮ እንዲበቃ ተብሎ ግን እኛን ከእንቅልፍ እንዲቀሰቅሰን ተብሎ የተጻፈው ግን 19125 ነው ይላል ድርሳነ ማሕየዊ። ያ ነው ታላቅ መከራ የሚባለው። አምላክ የተሰቃየበት፣ ንጹሕ የተሰቃየበት፣ ጻድቅ የተገደለበት፣ መሬት ለመሬት የተጎተተበት፣ ፍርድ የተዛባበት፣ ዓለም አምላኳን የጠላችበት፣ አምላክ ፈጣሪዋን ያሳደደችበት ዓለም፣ ያ ክፋት የሰው ልጅ የጭካኔ ጥግ የታየበት፣ የሰው ልጅ የክፋት ጥግ የታየበት፣ ፍጥረታት ያዘኑበት፣ መላእክት ወርደው መስቀሉ ስር ጽዋ ደቅነው ደም የተቀበሉበት፣ እንደ ሻሽ የተነጠፉበት፣ እንደ ቅጠል የረገፉበት፣ ሚካኤል ዝም አለ፣ ገብርኤል ተደነቀ ተብሎ በቅዱስ ያሬድ የተገለጠበት፣ ነቢያት ወደዚህ መጥተው መስቀሉ ስር የተደፉበት፣ ያ ነው ታላቁ መከራ የሚባለው። ያ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና የተመላለሰበት፣ ወደ ሄሮድስና ወደ ጲላጦስ የተመላለሰበት፣ የሄሮድስ ጭፍሮች የዘበቱበት፣ የነ ጢባሪዎስ ቄሳር ወታደሮች የነ ጲላጦስ ወታደሮች ያሾፉበት፣ አምላክ መሳቂያ መሳለቂያ የሆነበት፣ ምራቅ የተተፋበት፣ የረከሰ የአይሁድን ምራቅ የተቀበለበት፣ ያ ነው ታላቁ መከራ የሚባለው። ፍጹም እንከን ነው ሳይኖርበት እንደ ጥፋተኛ እንደ ወንጀል በሁለት ወንበዴዎች መካከል የተሰቀለበት፣ 40 ዓመት ሙሉ ነፍስ እያጠፉ ደም እያፈሰሱ የኖሩ ወንበዴዎች በቀኝና በግራ ሆነው ክርስቶስ የወንበዴዎች አለቃ ተብሎ ከአመፀኞችና ከሽፍቶች ጋር የተቆጠረበት የዓለም ትልቁ ኃጢአት፣ የዓለም ትልቁ ኃጢአት፣ የዚህ ዓለም ትልቁ ወንጀል፣ ተወዳዳሪ የማይገኝለት ወንጀል። እኔን ብትሰቅሉኝ ብትገርፉኝ ጥቂት ጥፋት ይኖርብኛል፣ ጥቂት ነገር ይኖርብኛል። ምናልባት በተከሰስኩበት ንጹሕ እንኳን ቢሆን ለኃጢአት ግን አለብኝ። ምናልባት ሰዎችን ሁሉ እየዞርን ብናይ እግዚአብሔር የሚያውቀው ጥቂት ኃጢአት ይኖራቸው ይሆናል። ክርስቶስ ግን ፍጹም የባህሪ አምላክ ሆኖ ሳለ ዓለም የሰራችው ትልቅ ወንጀል፣ ሁሉንም አይነት ምት፣ ሁሉንም አይነት ስድብ፣ ሁሉንም አይነት ድብደባ፣ ሁሉንም አይነት ማሰቃየት አድርጋ ዓለም የመጨረሻውን ወንጀል የሰራችው በክርስቶስ ላይ ነው። ግን ደግሞ እንደዚህ ስላችሁ እንዳትፈሩ፣ ይቅር የተባለ ወንጀል ነው። አይገርማችሁ? ይቅር የተባለ ወንጀል ነው። የሚያደርጉትን አያውቁምና ምን በላቸው? እስኪ አመስግኑት እግዚአብሔር። ክብርና ምስጋና ለስሙ ይሁን። ግን ይቅር የተባለ ወንጀል ቅዱስ ጳውሎስ ምንድን ነው የሚለው? ለጢሞቴዎስ በጻፈለት መልእክት ወሶበ እንዘ ጸሩ ንሕነ ነው የሚለው። ወሶበ እንዘ እኩያን ንሕነ ተሳሃለነ በሞተ ወልዱ ይላል። ክፉዎች ስንሆን፣ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። እኔ በጣም ቢገርመኝ ምን እንደሆነ ታውቃላችሁ? በእርሱ ሞት ይቅር ተባልን፣ ገለን ይቅር ተባልን፣ ገርፈን ተራራልን፣ ገርፈን ታዘነልን፣ ወግተን ታዘነልን፣ አቁስለን፣ ሰቅለን፣ አሳደን፣ ደብድበን፣ ቆዳ ገፈን፣ አጥንት ብቻ እስኪታይ ድረስ አድርገን ይህን ሁሉ ድብደባ አድርሰን የሚያደርጉትን አያውቁምና ምን በላቸው ተባልን፣ ተለመነልን። ጭራሽ እንደኛ ያለ ባለጤና ማን አለ? እንደኛ ያለ እድል ያለው ማን አለ? እንደኛ ያለ የተራራለት ማን አለ? እንደኛ ያለ የታዘነለት ማን አለ? ሰርቀን ይቅር የተባልን፣ በድለን ይቅር የተባልን፣ ገለን ይቅር የተባልን ማን አለ? ወገኖች ይሄ መከራ ይገባችኋል? ይሄ ቁስል ይገባችኋል? ይሄ ግርፋት ይገባችኋል? ይሄ ርኅራኄስ ይገባችኋል? ይሄ ቸርነት ይገባችኋል?
ይሄ ውለታ ይገባችኋል። ይሄ እንኳን አይደለም በጉባኤ መሰብሰብ ይቅርና አያንከራትትም። ዓለምን አስትቶ በባዶ እግር አያስኬድም፣ ቡትቶ አያስለብስም፣ ገዳም አያስገባም፣ አያስመንንም። ናቡነ ተክለ ሃይማኖት፣ ናቡነ ገብረ መንፈስ ቅዱስ፣ ቅዱስ ጊዮርጊስ እኮ ይሄ መከራ በአይምሯቸው ሆኖ ሰውነታቸውን እያደቀቀው፣ ለዚህ ነው ጦር ተክለው ሳይንቀሳቀሱ ለዓመታት ይጸልዩ የነበረው። ለዚህ ነው ቅዱስ ጊዮርጊስ ስጋው በምጣድ እየበሰለ በመንኮራኩር እየተፈጨ ሰውነቱ እየደቀቀ አፈር ትቢያ ሆኖ በሜዳ እየተዘራ እንደገና ተመልሶ ከሞት ተነስቶ እኔ ክርስቲያን ነኝ የሚለው ይህን ፍቅር አውቆት ነው። ይቺ ቤተ ክርስቲያን ዛሬ ስታገለግል፣ ዛሬ ቅዳሴ ስትቀድስ የትኛውን አገልግሎት እንደምታገለግል ታውቃላችሁ? ክርስቶስ ዕለተ ዓርብ ላይ የዛሬ 2000 ዓመት ያገለገለውን አገልግሎት ነው የምታገለግለው። የዛሬ 2 ዓመት የፈሰሰውን ደም፣ የዛሬ 2 ዓመት የተቆረሰውን ስጋ፣ የዛሬ 2 ዓመት የነበረውን መከራ ትኩስ አድርጋ የምታቀርበው ለዚያ ነው። ለምን? ይቺ ቤተ ክርስቲያን የኋላውን ዘመን አምጥታ እንደነበረ እንዳለ አድርጋ ስለምታሳይ። ይሄ ብቻም አይደለም። ይቺ ቤተ ክርስቲያን ወደፊት ተራምዳ ትውልዱ ከዚህ እንዲቀላቀል ታደርጋለች። ለምን? ዘመንን በስልጣን ትረግጣለች። ለካ 5500 ዘመን መከራ የነበረው ይሄ መጽሐፍ እንደታተመ ስለነበረ ነው። አቤል ተገደለ፣ ይሄ መጽሐፍ መፈታት አልተቻለም። መልከጼዴቅ መስዋዕት አቀረበ፣ ይሄን መጽሐፍ ግን ሊፈታው አልቻለም። አብርሃም በጽድቅ ተገለጠ፣ በእምነት ጻድቅ ተብሎ ተጠራ። በድንኳን ኖረ አብርሃም፣ እንግዳ ተቀበለ አብርሃም፣ ልጁን ለመስዋዕትነት አቀረበ አብርሃም። ብዙ በጎች ታረዱ፣ ብዙ ፍየሎች ታረዱ፣ ብዙ ኮርማዎች ታረዱ በብሉይ ኪዳን። ይሄን መጽሐፍ ግን ሊፈታው የሚችል አልተገኘም። ይሄን የታተመ መጽሐፍ፣ ይሄን በሰባት ቁልፍ የተዘጋ መጽሐፍ፣ በውስጥም በውጭም የተጻፈበት መጽሐፍ፣ በዙፋኑ ባለው በቀኝ እጁ የተያዘ መጽሐፍ ምን እንደያዘ ምን እንዳለው በውስጡ ምን እንደሚል ማንም ያላነበበው መጽሐፍ፣ ይሄን መጽሐፍ ሊፈታ የቻለ ማንም የለም። ሊቃነ ካህናት ተተካኩ። ከአሮን ቀጥሎ ልጆቹ፣ ከዛ ልጆቹ እያለ በሌዊ ነገድ እየተመራ በግ የማፍሰሱ የማረዱ መስዋዕት ቀጠለ፣ ስርዓት ቀጠለ። ግን ይሄን መጽሐፍ ሊፈታ የቻለ ማንም የለም። ኤልያስ በዮርዳኖስ ተመላለሰ፣ ኤልሳ በዮርዳኖስ ተመላለሰ። ልክ ነው፣ ባህር ከፈሉ። ልክ ነው፣ ሙሴ ወደ ተራራ ወጣ። 7ቱን የእሳት መጋረጃ ተመለከተ፣ 6ቱን ገለጠ፣ 7ኛውን ግን አልነካም። ሙሴ 40 ቀን ከእግዚአብሔር ጋር ቆየ። ግን ሙሴ ይሄን መጽሐፍ መፍታት አልቻለም። ወደ ሲና ተራራ ተጠራ ሙሴ። ጫማህን አውልቅ ተባለ። በቁጥቋጦ ውስጥ የሚነደውን እሳትና ነበልባል ተመለከተ። ተራራው ሲቃጠል አየ። ግን ይሄን መጽሐፍ መፍታት አልቻለም። ይሄን መጽሐፍ መፍታት የሚችለው ሌላ ነው። ይሄን መፍታት የሚችለው የሚታረድ ነው። ይሄን መጽሐፍ መፍታት የሚችለው አምላክ የሆነ ብቻ ነው። ይሄን መጽሐፍ መፍታት የሚችለው ብቁ የሆነ ነውር፣ በደል፣ ኃጢአት፣ እንከን፣ ጥፋትና መርገም የሌለበት ብቻ ነው ይሄን መጽሐፍ መፍታት የሚችለው። 5500 ዘመን በሙሉ ለምሳሌ ድህነትን ልትወስዱ ትችላላችሁ። ድህነት ማለት የሥጋ ድህነት ማለት አይደለም። የጸጋ ድህነት፣ የልጅነት ድህነት፣ የመንፈሳዊነት ድህነት፣ የተስፋ ድህነት፣ የመመራመር ድህነት፣ የምስጢር ድህነት፣ ያ ነው ድህነት የሚባለው። ድህነት የእንጀራ ድህነት አይደለም። የምግብ ድህነት አይደለም። የገንዘብ ድህነት፣ የቤት የመኪና የቁሳቁስ ድህነት አይደለም። የአእምሮ ድህነት፣ የአስተሳሰብ ድህነት፣ የአመለካከት ድህነት፣ የሰብዕና ድህነት። በብሉይ ኪዳን ይሰቃዩ የነበረው ያ ክርስቶስ ከዚህ ነፃ ሊያወጣ ነው የመጣው። ታርደሃልና፣ እስኪ በል ሁላችሁም ታርደሃልና በሉ እስኪ ሁላችሁም ታርደሃልና። ያን ጊዜ ቅዱስ ዮሐንስ ቀና አልኩኝ ይላል። ቀና ብሎ ሲመለከት በዙፋኑ መካከል ይላል እንደ ታረደ በግ ቆሞ አየሁ ይላል። እኔ ማብራራት የሚከብደኝ ይሄን ክፍል ነው። እንደ ታረደ በግ ቆሞ አየሁ። የታረደ በግ ቆሞ አየሁ ወይም እንደ ታረደ በግ ቆሞ አየሁ ከታረደ በኋላ ተነስቶ ማለትም አይደለም። ቆሟል በጉ። የቆመው ግን የሚታየው እንደ ታረደ ሆኖ ነው። አካሉ ተለያይቶ ደሙ እየፈሰሰ ይሄ አንገቱ ላይ ያረፈው ቢላ ያረፈበት
ጉድጓድ ሆኖ ደም እያዘራ ግን ቁሞ ነው የሚታየው። እንዲህ ብላችሁ ልጠይቁ ትችላላችሁ። የታረደ በግ እንዴት ሊቆም ይችላል? የታረደ በግ እንዴት ሊቆም ይችላል? ይህንን ተመልከቱትማ። እንደ ታረደ በግ ቆሞ አየሁት ማለት የገለጠው ክርስቶስን ነው። በዚህ መጽሐፍ ብቻ በራእየ ዮሐንስ ብቻ በግ የሚለውን ቅዱስ ዮሐንስ ወንጌላዊ 29 ጊዜ ተጠቅሞታል። 29 ጊዜ በግ የሚለውን። በሌላው በ28ቱ ስፍራ በእንደዚህ አይነት አገላለጽ አይደለም የተጠቀመው። እዚህኛው ላይ እንደ ታረደ በግ ብሎ ነው የሚገልጠው። ምን ማለት ነው ቢባል መስዋዕትነቱን የሚያሳይ ነው። ክርስቶስ መስቀል ላይ የከፈለው መስዋዕትነት ሳያቋርጥ እያዳነ እንደሚኖር፣ አንድ ጊዜ በመስቀል ላይ የቀረበው የክህነት አገልግሎት የመስዋዕት አገልግሎት ለዘለዓለም ትኩስ ሆኖ እየሰራ እንደሚኖር የሚያሳይ ነው። እንደ ታረደ በግ የሚለው የታረደ በግ ቆሞ ብታዩት ደሙን ያዘራል፣ ደሙ ይንጠባጠባል፣ ደሙ አይቋረጥም፣ ቆዳው ተገፏል፣ ቢላ ያረፈበት ጉድጓድ ይታያል። የጌታ ቁስል እንደዛ ነው። በዚህች ቤተክርስቲያን ዕለት ዕለት ሳይቋረጥ ደሙ ይሰጣል። ሳይቋረጥ በየቀኑ ይቀደሳል። በየቀኑ ደም ይሰጣል። በየቀኑ ስጋ አለ። በየቀኑ ውሃ ይሰጣል። ከጎን የፈሰሰው ቅዱስ ውሃ ማይገቡ ይሰጣል። እንደ ታረደ በግ ማለት ይሄ ነው። አይቋረጥም። እናንተ ዛሬ ስለመጣችሁ እንጂ ወንጌል አይቋረጥም። ነገ ትመጣላችሁ፣ ይሰበካል። ከነገ ወዲያስ ትልቅ ጉባኤ ስለሆነ ይሰበካል። ከዛ በኋላስ አይቋረጥም። ብትመጡም ባትመጡም፣ ብትኖሩም ባትኖሩ፣ አንድ ሰውም ቢኖር ወንጌል ይሰበካል። ያ ምን ማለት እንደሆነ ታውቃላችሁ? ያ የታረደው በግ በዙፋኑ የቆመው ደሙ እየተንጠባጠበ አካሉ ተከፋፍሎ የሚታየው በግ አንድ ጊዜ በቀራንዮ የከፈለው ዋጋ ለዘላለም ሳይቋረጥ ዋጋ እያሰጠ ስለሚኖር ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እንደ ታረደ በግ ቆሟል። የተያዘበት፣ የተመታበት፣ የተሰደበበት፣ ለፍርድ የቀረበበት፣ ቁርጥ ፍርድ የተሰጠበት፣ የተሰቀለበትና የሞተበት ሰዓታት ናቸው እነዚህ ሰዓታት። ይሄ ስድስተኛው ማህተም የዕለተ ዓርብ የቀኑን 6 ሰዓት የሚገልጥ ነው። ስድስተኛው ማህተም። ሰባተኛው ማህተም የዓርብን የቀኑን 9 ሰዓት ምዕራፍ 8 ላይ ብታዩት ማህተሙ ፈታ ይላል። ወኮነ አርምሞ ይላል። እስከ መንፈቀ ሰዓት ይላል። ለግማሽ ሰዓት ዝምታ ሆነ ይላል። ክርስቶስ የሞተበት ሰዓት ነው ይሄ። ጸጥ አለ ነው የሚለው። 30 ደቂቃ ነው የሚለው ባለ ራእዩ ዮሐንስ። ለ30 ደቂቃ ዓለም ላይ ዝምታ ሆነ ነው። እና ይሄ ዝምታ ምን እንደሚያሳይ ታውቃላችሁ? የጌታ ነፍስ ከስጋው በስልጣኑ የተለየችበት ሰዓት ነው። ዝም። ከዛ ደም እና ውሃ ከጎን የወጣበት ሰዓት ነው። ዝምታ የሆነበት ሰዓት። ከዛ ያ ሰዓት እኔና እናንተ እንደገና የተሰራንበት፣ እንደገና የተፈጠርንበት፣ የተወለድንበት ሰዓት ነበር። ያ ሰዓት ዝም፣ በመለኮቱ ንቁህ፣ በስጋው ደግሞ ምጉት የሆነበት ሰዓት ነው። ያ ሰዓት የዝምታ ሰዓት እና የዓርብ 9 ሰዓት ነው የመጨረሻው ማህተም። ይሄኛው ደግሞ ራእየ ዮሐንስ ምዕራፍ 6 ከቁጥር 10 ጀምሮ ስትመለከቱ 6ኛው ማህተም ሲፈታ ይላል ፀሐይ እንደ ጥቁር ማቅ ጥቁር ሆነ ይላል። ጨረቃ ደም ሆነ፣ ከዋክብት ረገፉ። 6ኛው ማህተም ሲፈታ ይሄ ማለት ክርስቶስ የተሰቀለበት ሰዓት ስንት ሰዓት? 6 ሰዓት። ፀሐይ ምን ያለችበት ሰዓት? የጨለመችበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት። ወንጌል ምን ይላል? የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ጀምሮ ወቀትሮ ጊዜ 6 ሰዓት ሞተ ፀሐይ። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ። ዓርብ 6ኛው ማህተም የተፈታበት ሰዓት። ይሄን ውለታ አውቆት ነው። በጣም ብዙዎቻችን ይህንን ለማወቅ ገና ነን፣ ለመስማት ራሱ ገና ነን። ነገረ ክርስቶስን ማስተማር ራሱ ከባድ አይደለም? ከባድ
ከባድ እኮ ነው። ረጅም ሰዓት ነገረ ክርስቶስን ማስተማር ከባድ ነው። ብዙ ሰው የሚያስቅ ነገር ይፈልጋል፣ በየመሃሉ ቀልድ ይፈልጋል። የራሱን ህይወት በየጓዳው በየጎድጓዳው በየትዳሩ እየገባን እንድንነግረው ይፈልጋል። የሽንኩርትና የዘይት ጉዳይ የኑሮውን ውድነት እያነሳ እንድናጽናናው ይፈልጋል። ወዳጄ ከጌታ መከራ በላይ መጽናኛ ምን ትፈልጋላችሁ? ከመስቀል በላይ መጽናኛ፣ ክርስቶስ ካደረገልን ኃይል ከሰጠን ጸጋ በላይ መጽናኛ ምን ትፈልጋላችሁ? አልገባችሁም እንጂ የጌታን መከራ እየነገርን እያሰቃየናችሁ ለጥቂት ደቂቃም ቢሆን ስትሄዱ የጌታን መካብራ ተካፍላችሁ ትሄዳላችሁ። እንደሱ ነው ህይወታችሁን በክርስቶስ መሰወር የምትፈልጉ ከሆነ። ለዚህ ነው ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 3 ከቁጥር 1 ጀምሮ ኦ አብዳን ሰብአ ገላትያ እናንት ሞኞች ነው የሚለው። እናንት ሞኞች አዚም ያደረገባችሁ ማን ነው? እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ብዙ ሰው ከክርስቶስ ትምህርት ወጥቶ ሌላ መስማት የሚፈልገው መጨነቅ ስለማይፈልግ ነው። መጨነቅ ስለማይፈልግ ነው። ምን ነግራችሁ ግን እውነት በስጋ እንድትጨነቁ አይደለም፣ እንድታስቡት ነው። የሚያጽናናው እሱ ነው። ለምን መሰላችሁ? ያሳርፋል፣ ቁስሉ ያሳርፋል። የቁስሉ መዓዛ እንዲሸታችሁ። የጌታን ቁስል ስንናገር እንደ ሌላ ሰው ቁስል የሚሸት የሚከረፋ አይደለም፣ የሚፈውስ ቁስል ነው። የሚሸት መዓዛ፣ የዘላለም ሕይወትን የሚሰጥ መዓዛ የሚፈስበት ቁስል ነው። ፍቅር የሚፈስበት፣ ብርሃን የሚወጣበት፣ የሚጎርፍበት ቁስል ነው። ወዳጆቼ የተወለድንበት ቁስል ነው። እሱ ነው ታላቁ መከራ የሚባለው። ነቢዩ ኢሳይያስ ሲናገር ወበቁስለ ዚአሁ ኀዮነ ይላል። በእርሱ ቁስል እኛ ምን አለን? ተፈወስን። እናንተ ብዙ ጊዜ የሰማችሁት ቃል ይሄ ነው። ትክክለኛውን ትርጉም ግን ልንገራችሁ። ወበቁስለ ዚአሁ ኀዮነ ማለት በእርሱ ቁስል ሕይወት አገኘን ማለት ነው። መፈወስ ለጊዜው። ለምን ከእርሱ ቁስል ሕይወት አገኘን እንደተባለ ታውቃላችሁ? ልክ ክርስቶስ ጎኑ ሲወጋ ከጉድጓዱ እኛ ተወለድን። ከክርስቶስ ሞትኛ ተወለድን። ከጌታ ሞትኛ ሕይወት አገኘን። ሁልጊዜ ላለው ከደካማው ነገር ኃይል ይገኛል። ለምሳሌ ብርሃን የጨለማ ልጅ ነው። እነዚህ ፓውዛዎች የደመቁት ጨለማ ስለሆነ ቀን ላይ እነዚህን ፓውዛዎች ብታበሯቸው ትርጉም የላቸው። ትንሣኤ ከሞት ነው የሚወለደው። ትንሣኤ ከመቃብር ነው የሚወለደው። በቃ እንደዛ ነው። ከደካማ ነገር ክርስቶስ ደከመ። ከዚያም አልፎ በስጋ ምን ሆነ? ሞተ። ከሞቱስ ደምና ውሃ ወጣ። ከደምና ከውሃውስ እኛ ተወለድን፣ ሕይወት አገኘ። ከታላቁ መከራ የመጡ ናቸው ማለት ይሄ ነው። ሁለተኛው የመጀመሪያው ከታላቁ መከራ የመጡ ናቸው ካለው በኋላ ሁለተኛ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። እስኪ በሉ ልብሳቸውን በሉ አጥበው በበጉ ደም ያነጹ ናቸው። ምናቸውን አጥበው በምኑ ያነጹ ናቸው? በበጉ ደም ያነጹ ናቸው። የመጀመሪያው ማጠብ ይቀድማል፣ ከዛ ቀጥሎ ማንጻት ይቀድማል። ልብሳቸው በበጉ ደም አይደለም የታጠበው፣ የነጻው ነው ልብሳቸው። በደንብ ለይታችሁ ስሙ። የመጀመሪያው ማጠብ ነው። ከዛ ቀጥሎ ደግሞ በበጉ ደም ማንጻት ነው፣ ነጭ ማድረግ ነው። እነዚህ ልብሳቸውን አጥበው በበጉ ደም ነጭ ያደረጉት እነማን ናቸው ሲባል የመጀመሪያው ከሐዋርያት ጀምሮ ያሉ በክርስቶስ ደም የተዋጁ በሰማዕትነት ያለፉ በዓለመ ነፍስ ያሉ ነጭ ልብስ የተሰጣቸው እነዚያ ናቸው። የመጀመሪያው ልብሳቸውን አጥበው በበጉ ደም ያነጹ የተባሉት እነሱ ናቸው። እና የበጉ ደም እንዴት ነጭ ሊያደርግ ይችላል? አሁን ደም ይህንን ነጭ ካባ ቢነካው ይቆሽሻል እንጂ ነጭ አያረገው፣ ነጭነቱን ያጠፋ። ቀይ ቀለም ውስጥ ብነክረው፣ ደም ውስጥ ብነክረው ይሄ ካባ ቀይ ይሆናል እንጂ ነጭ አይሆን፣ እንዲያውም ነጭነቱን ያጣል። የበጉ ደም ግን ያነጻል። ለምን እንደሚያነጻ ታውቃላችሁ? የበጉ ደም ደሙ የአምላክ ደም ስለሆነ፣ መለኮት የተዋሃደው ደም ስለሆነ፣ የፍጡር ደም ስላልሆነ
የፍጡር ስላልሆነ የፍጡር ብቻ ስላልሆነ ፈጣሪ ስለሆነ አምላክ ስለሆነ እንደ አቤል አይነት ደም ያይደለ እንደነ ኢሳይያስ አይነት ደም ያይደለ የአምላክነት ደም ስለሆነ በዚህ ምክንያት ያነጻል፣ የትኛውንም አይነት ኃጢአት ያጥባል። ስለዚህ እነዚህ ልብሳቸውን አጥበው በበጉ ደም ያነጹ እነማን ናቸው? አራት ነገሮችን በፍጥነት ብቻ እናገራለሁ። አንደኛ ያመኑ ሰዎች ናቸው። ምን ያሉ ሰዎች ናቸው? ያመኑ። ልብሳቸውን አጥበው በበጉ ደም ምን ያሉ ሰዎች? ያነጹ ሰዎች። አንደኛ ያመኑ። ያመኑ ማለትን ማለት ነው በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ እንደተጻፈ ቅዱስ ጴጥሮስ የተናገረው ቃል እኛ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ እንደሆንክ አውቀናል አምነናልም። የመጀመሪያው ልብስን ማጠብና በበግ ደም ማንጻት የሚባለው ይሄ ማመን፣ የእግዚአብሔር ልጅ እንደሆነ ክርስቶስን ማመን፣ አምላክ እንደሆነ ማመን፣ ፈጣሪ እንደሆነ ማመን፣ ስለኛ መጥቶ ስጋውን ቆርሶ ደሙን አፍስሶ ስጋውንና ደሙን እንደሰጠን ማመን። የመጀመሪያው እሱ ነው። ማመን ልብስን እንዳጠብክ ያደርጋል። ሁለተኛው ልብሳቸውን አጥበው በበጉ ደም ያነጹ የሚባሉ ልጅነት ያላቸው ምን ያላቸው? ልጅነት ያላቸው። ልብስ የሚባለው ልጅነት ነው። ልብሳቸውን አጥበው በበጉ ደም ያነጹ ማለት ከክርስቶስ ጎን በተገኘው ቅዱስ ውሃ ታጥበው የእግዚአብሔር ልጆች የተባሉ ናቸው። ይሄ ነው ልብስን በበግ ደም ማጠብ የሚባለው። ይሄ በክርስትና ያጌጠ፣ በጥምቀት ያጌጠ፣ እግዚአብሔርን አባት በማለት ያጌጠ የእግዚአብሔር ልጅ የሆነ ሁሉ ያለው ማለት ነው። ልጅነት ማለት እሱ ነው። ልብስን አጥቦ በበግ ደም ማንጻት የመጀመሪያው ማመን፣ ሁለተኛው መጠመቅ፣ ሶስተኛው በክርስቲያናዊ ምግባር ማጌጥ። እስኪ በሉ በክርስቲያናዊ ምግባር ማጌጥ። ሶስተኛው እሱ ነው። ልብስን በበጉ ደም ምን ማለት ማንጻት። ልብስን ማጠብ፣ ከዛ በበጉ ደም ማንጻት፣ ነጭ ማድረግ። ክርስቲያናዊ ስነ ምግባር ማለት ክርስቲያን ሆኖ ሃይማኖት ኖሮት ሃይማኖቴ ብቻ ያድነኛን እያለ የሚኖር ሳይሆን በጾምና በጸሎት ያጌጠ፣ በትህትና ያጌጠ፣ በየዋህነት ያጌጠ፣ በሰላም ያጌጠ፣ በፍቅር ያጌጠ፣ ቅንነት ያለው፣ ምህረት ያለው፣ ርኅራሄ ያለው፣ ወዳጅነት ያለው፣ ታማኝ የሆነ፣ መልካም የሆነ፣ ተንኮለኛ ያልሆነ፣ ክፉ ያልሆነ። ይሄ ነው ልብሱን ነጭ ያደረገ ማለት። በዚህ ዘመን ከብዙ ነገር ተራቁተና እንደምታውቁት ከብዙ ነገር ያው ክርስትናው ኦርቶዶክስ በመሆኔ እኮራለሁ፣ ኦርቶዶክስ የሆንኩት ተመርጬ ነው፣ ኦርቶዶክስ እንቁ ሃይማኖት ናት የሚሉ ፉከራዎች ሊኖሩ ይችላሉ። ይህንን እየተቃወምኩ አይደለም። እውነተኛ ኦርቶዶክስ መሆን ግን ይፈልጋል። ሽለላ አይደለም ኦርቶዶክሳዊነት፣ ፉከራ አይደለም ኦርቶዶክሳዊነት፣ ቀረርቶ አይደለም ኦርቶዶክሳዊነት። ስራ ነው፣ ህይወት ነው፣ ተግባር ነው፣ መለወጥ ነው፣ መኖር ነው፣ እውነት ነው። ኦርቶዶክሳዊነት ውሸት አይደለም፣ ፊልም አይደለም፣ ማስመሰልም አይደለም፣ ተውኔት አይደለም፣ አክተር መሆንም አይደለም፣ አክትረስ መሆንም አይደለም። ኦርቶዶክሳዊነት ማለት የእውነት መኖር፣ ከክርስቶስ ጋር መጣበቅ ማለት ነው። እርሱ ነው የክርስትና ስራ የሚባለው። በክርስቲያናዊነት ማግኘት፣ በምግባር መዋብ፣ ነጭ ማድረግ የሚባለው እሱ ነው። በጣም ብዙዎቻችን በፉከራ ነው የምንኖረው። እናንተን ለማለት አይደለም፣ እናንተም አመጣችኋል፣ መልካም። ይህን በየቲክቶኩ ያሉ ቤተክርስቲያኑን በር የማያውቁት ግን ደግሞ ስለ ቤተክርስቲያን ተቆርቋሪ መስለው የሚኖሩ በጣም ብዙዎች አሉ። የቤተ ክርስቲያኑን በር የማይነኩት፣ መተው የማያስቀድሱ፣ ሰዓታቱ ምን እንደሆነ የማያውቁ፣ ማህሌት እዚህ ተቁሞ ስቡ ተብሎ ተቁሞ እዚህ ጎረቤቱ ነው። እነሱ ቲክቶክ ላይ ላይቭ ናቸው። ማህሌቱን መተው ለምን አብረው አይቆሙ? እኔ ከአቅም በላይ ሆኖባቸው ውጭ ሀገር ያሉትን አይደለም ምላችሁ፣ እነሱ በተለያየ ምክንያት ነው። ግን እዚህ ሆኖ ሰንበት ትምህርት ቤት ሳይማር፣ የአብነት ትምህርት ቤትም ሳይማር፣ ወደ ቤተክርስቲያንም ሳይመጣ እንዲሁ በቤተክርስቲያኗ ስም ብቻ የሚጦር የሚቀለብ በጣም ብዙ ሰው ነው። ባካችሁ ቤተክርስቲያኗ እንወቃት። ወጣቶች ባካችሁ ትህትና ይኖረን፣ እውቀትም ይኖረን፣ መረዳትም ይኖረን፣ መጽሐፍ ቅዱስንም እናንብብ፣ ቤተክርስቲያኗንም እንወቃት፣ እንረዳት። ፉከራ አይደለም ክርስትና። ኦርቶዶክሳዊነት ሽለላ አይደለም፣ ማጌጥ ነው በምግባር። የመጨረሻው ልብሳቸውን አጥበው በበጉ ደም ያነጹ የተባሉት፣ ከታላቁ መከራ የመጡ የተባሉት
የጌታን ስጋና ደም የተቀበሉ ናቸው። የቆረቡ ሰዎች ናቸው፣ ነጭ ልብስ ያላቸው። የተከበራችሁ ክርስቲያኖች፣ ሌሎችን ሁሉ አድርገን ማንኛውንም ነገር አድርገን ስጋውን ደሙን ግን ካልተቀበልን ልብሳችን ቆሽሿል፣ ነጭ ልብስ አልለበስንም። ስለዚህ ምን እንደሚሆን ታውቃላችሁ? መጨረሻ ላይ ወደ ሰርጉ መግባት አትችሉም። ምክንያቱም የሰርጉን ልብስ አልለበሳችሁም ተብለን እንባረራለን። በር ይዘጋብናል፣ ይረፍድብናል። አላውቃችሁም እንባላለን። እናንተ እነማን ናችሁ ተብለን እንጠየቃለን። ይሄ እንዳይሆን በር እንዳይዘጋ እንዳይረፍድብን አላውቃችሁም እንዳንባል ከጌታ ፊት እንዳንመለስ ከበረከት እንዳንለይ ልብሳችንን በበጉ ደም እንጠብ፣ ስጋውን እንብላ፣ ደሙን እንጠጣ፣ እንቁረብ፣ ራሳችንን እናዘጋጅ። ይሄ ነው በዚህ ሳምንት በማህሌተ ጽጌው የሚባለውም በሰማይ ዘንባባ ይዘው ከሚያመሰግኑ ነጭ ከሚለብሱት ጋራ አብረን እንድንሆን ድንግል ሆይ በሰማይ መቆምን አድኝ፣ አግዥኝ፣ እርጅኝ እያል የምንማጸነው ምልጃዋን ለዛ ነውና አምላካችን እግዚአብሔር በበጉ ደም ልብሳችንን ነጭ አድርገን ተዘጋጅተን እንድንኖር እርሱ ይርዳን። የቅዱስ ዮሐንስ ወንጌላዊ በረከትና ልብሳቸውን በበጉ ደም አጥበው ነጭ ያደረጉ የቅዱሳን አባቶቻችን የሰማዕታት በረከት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።